ባለሙያ ከአጠገቤ ይገኛል። እንግዲህ በዚያ በያዝነው ርዕስ ላይ ከባለፈው የምንቀጥለው ይኖረናል። ስለ አመለካከት ነበር እያየን የነበረው። ፈተነ አመለካከት ስንል እንግዲህ መጀመሪያ ከዴፊኒሽኑ ስንነሳ የምንለው ነገር ይኖራል፣ ብያኔ ይኖራል እና የሀገራችን ሕዝቦች እንግዲህ በተለይም ደግሞ የተማረው አካል አመለካከት የሚለውን ቃል ብዙ ጊዜ ሲጠቀሙት በንግግር ላይ እንሰማለን። በመሆኑ ግን አመለካከት ሲባል በመደበኛ ትርጉም ሲፈታ ምን ለማለት ነው እንደ ሳይንሱ? እሺ እንግዲህ ስለሰጠኝ እድልና ግብዣ አመሰግናለሁ። ፈተነ ዘውዱ እባላለሁ። በተለያዩ ተቋማት ላይ የተለያየ ስራ ድርሻ ነበር። አሁን የሙያ ብቃትና ልምድ የቤትሌም ትምህርት ቤት ጋይዳንስ እና ካውንስሊንግ ባለሙያ ወይም የተማሪዎች ምክክር አገልግሎት ባለሙያ ነኝ። ወይራስ ደግሞ ለተጠየቁት ጥያቄ አጠር አድርገን ለመመለስ ያክል ያው እንግዲህ ከቃሉ እንደምንገለጽ በነገራችን ላይ መኩሪያ ነኝ። ብዙ ቦታ አቲቲዩድ ይባላል። እንዴ በጣም አቻና ቀጥተኛ ትርጉሙ በደንብ ስሜት አዝሎልኝ የሚወጣው የአማርኛ ቃሉ ነው አመለካከት። ያው አመለካከት ከቃሉ እንደምንነሳው ግለሰቦች ወይም ማህበረሰብ ለአንድ አቲቲዩድ ሳብጀክት ወይም ደግሞ ለአንድ ጽንሰ ሐሳብ የምንሰጠው የአእምሮ አቋም ወይም ግብረ መልስ ሲሆን የነገሩ ጥልቀት እንደ ጽንሰ ሐሳቡ እንደ ቀረበልን ነገሮች ሁሉ ሰፊ ነው። ያው ሁሉም ሰው እንደሚያውቀው የሰው ልጆች ልዩ ናቸው። ልዩነት ደግሞ ውበት ነው ይታወቃል። በጣም ድርድፍም አይደለም። እንደ አሻራችን ባለን ልዩነታችን ልክ በነገሮች ላይ የምንሰጠው አመለካከት በዛው ልክ የተለያየ ነው ማለት ነው። ያ ማለት ምን ማለት ነው? አመለካከትን ስናስበው ቀና አመለካከት አለ፣ ጨለምተኛ አመለካከት አለ፣ ኒውትራል ወይም ደግሞ ምንም ቀናም ያልሆነ ጨለምተኛም ያልሆነ መሃል ላይ ያለ ገለልተኛ የሆነ አመለካከት አለ። ለምሳሌ አንድ ለምሳሌ አጅበን ብናነሳው ብዙ በኢማኑኤል ሆስፒታል ወይም በአእምሮ ተቋማት ላይ የተሰሩ ቀልዶች ብዙ ምቾት አይሰጡልንም። ኖርማሊ ግን ይሄ ቀልድ ሳይሆን ወግ ነውና ብናነሳው ትንሽ አመለካከት የሚያሳይ ይመስለኛል። አድማጮቻችን ጥሩናል። አይ ቲንክ ዶክተር ምህረት ሲናገረው ነው የሰማሁት። በጣም እዚህ ላይ እሱም ብዙ ስለሰራ እንደው በጣም ባሪያነት ማነሳው ሰው ስለሆነ ከሱ ላይ ነው ቀጥታ የወሰድኩትና ዋጋ መስጠት እንፈልጋለሁ ለሱ ሐሳብ እኔ እንዳልሆነም ላለመወቀስ ሳይሆን ስህተት እንኳን ሆኖ ቢገኝ በጣም ሐሳቡ ስለሚገዛኝ ነውና ክብር ለመስጠትም ነው። ምን ይላል? ራሱን ስንዴ አድርጎ የሚያስብ አንድ ግለሰብ ነበር አለ። ድንገት በቃ ቤተሰቦቹ በዚህ ራሱን ስንዴ ነኝ ብሎ በማሰቡ ውጥረት ውስጥ እያለ የስነልቦና ባለሙያ ጋር ይዘውት ይሄዳሉ። ቤተሰቦቹ ማለት ነው። ልክ የስነልቦና ባለሙያ ጋር ይዘውት ይሄዱና የስነልቦና ባለሙያው ምንድነው የሚያደርገው? ኖ አንተ ሰው ነህ፣ እንትን አይደለህም፣ ስንዴ አይደለህም። ሰው ለመሆንህ ብዙ ማረጋገጫዎች አሉት። ኢቭን አሁን ስንዴ ነኝ ብለህ ያመንከው ራሱ አእምሮ ፕሮሰስ አድርጎ ነገሮችን የወሰደው ያመለካከት መዛባት ነውና ሰው ነህ፣ ይሄን አክሴፕት ማድረግ አለብህ፣ አንተ ሰው መሆንህን መቀበል አለብህ ብሎ አስርጾ ከብዙ ጽንሰ ሐሳብ በመነሳትና ከብዙ አቅጣጫ ያሳምነውና ይህ ሰው ተሽሎት ወደ ቤቱ ይሄዳል። ነገር ግን ይህ ሰው አምኖ ራሱ አምኖ ስለሆነ ወደ ቤት ሄደው ከቆይታ በኋላ አንድ ቀን እንዳደረ ጠዋት ሮጦ ወደ ሐኪም ቤቱ ይመለሳል። ወደዚህ ወደ ካውንስሊንግ ሴንተር ማለት ነው። እሺ ምን ነው ምን እግር ጣለህ ተሽሎሃል ነበር እንዴ ብሎ ዶክተሩ ኪውሪየስ ሆኖ ለምን ተመለስክ ብሎ ቢጠይቀው ምን ይላል ዶክተሩ? ዶክተር አንተ በረዳኸኝ ህይወቴ ተስተካክሎልኛል፣ በጣም ጥሩ አቋም ላይ ነው ያለሁት፣ እኔ አውቄያለሁ ስንዴ እንዳልሆንኩ ሰው እንደሆንኩኝ። ነገር ግን ቤት ውስጥ ዶሮች አሉ፣ ዶሮቹ እኔ ስንዴ እንዳልሆንኩ እንዴት ሊገነዘቡልኝ ይችላሉ? ማወቅ አለባቸው። አሁን እዚህ ጋር አመለካከት ስንል ምን ማለት ነው? እኔ ለራሴ ያለኝ ግምት ወይም ለነገሮች ያለኝ እይታ የአእምሮ ዝንባሌ የአእምሮ ጥንካሬ ሲሆን
አት ዘ ሴም ታይም ደግሞ ማህበረሰቡ ወይም ደግሞ የምንኖርበት አካባቢ ለእኛ ያለው ግንዛቤ ምን ይመስላል የሚለውን ጥያቄው በሰፊ የሚመልስልን አመለካከት ነው መኩሪያዬ። በብዙ መልኩ እንደ ሁኔታው የተለያየ ምላሽ ይኖረዋል። እንግዲህ አሁን እንደ ትምህርት ቤት ተማሪው ላይ የሚስተዋሉ የአመለካከት ችግሮች ይኖራሉ። እርሶም እንግዲህ እንደሚያዩት ትምህርት ቤት ሲውሉም በስራም ላይ የሚያዩት ነገር ይኖራል። ትክክል ነው። እንደ ሃይ ስኩል የኛ ተማሪዎች ሆነ በሌላ ትምህርት ቤት ያሉት ተማሪዎች የሚያሳያቸው የአመለካከት ችግሮች የጋራም ሊሆን ይችላሉ፣ የተለየም ሊሆን ይችላሉ። እንደው ያዩትና ያስተዋሉት የትኛውን አይነት ነው? በጣም አሪፍ። እንግዲህ አሁን የአመለካከትን በከፊል አንስተን ግንዛቤ ለማስጨበጥ በሞከርነው ላይ ስኮፑን ደግሞ ቅድም እንዳልኩት ሰፊ ቢሆንም ስኮፑን ደግሞ ጠበብ አድርገን ወይም ደግሞ አድማሱን ወደ ትምህርት ቤታችን ሰብስበን ስናመጣው ደግሞ የኛ ስቴክሆልደርስ ወይም ደግሞ የኛ የሥራ ባለድርሻ ወይም የኛ ተጠሪነታችን ወይም ደግሞ የኛ እዚህ መኖር አስፈላጊነቱ በዋናነት ለተማሪዎች ነው። እና አሁን ተማሪዎች ላይ አሁን በትምህርት ዘርፍ ስኬትን ስናስበው ምን አይነት አመለካከት አለ ብለን ስናስብ ተወሰኑ የተንሻፈፉ እይታዎች አሉ ብዬ አምናለሁ። አሁን ሩት ኮዞቹን አንስተን ለመወያየት ሰፊ ጊዜ ቢወስድና ሰፊ ጊዜና ዝግጅት ቢያስፈልገውም አሁን የኛ ተማሪዎች ግማሹ የሚሆኑት ለትምህርት ያላቸው አመለካከት ጥሩ አይደለም። ያ ማለት ምን ማለት ነው? አሁን ሰው ተምሮ ላይክ ውጤታማ ሆኖ ተመርቆ ራሱ ገበታ ላይ እጁን ለመዘርጋት ያለውን ሂደት ሳይሆን ከሚያዩዋቸውና ካሉ ነባራዊ ሁኔታዎችና ካሉ ተጋላጭነቶች አንፃር ልጆች ማድረግ የሚፈልጉት ነገር ምንድነው? በአቋራጭ ራሳቸውን ስራ ላይ ማግኘት ነው የሚፈልጉት። ነገር ግን ይሄ አመለካከት ደግሞ በአንድ ጊዜ ይመጣ አይደለም። ያው ቅድም ብለናል፣ አመለካከት ኦቨርናይት የሚገነባ ነገር እንዳልሆነው ሁሉ ብዙ ጊዜ ሲያዩ እያዩ የመጡት ነገር ምንድነው? እነዚህ ልጆች በዙሪያቸው የሚወደሰውም ወጀብም አጀብም የሚበዛለት ላይክ የማቴሪያል ዌልዝ ያለው ሰው ነው እንጂ በትምህርት የላቀ ሰው ብዙም ስኬታማ ነው ብሎ ያለማሰብ ነገር፣ በትምህርት ስኬት ይመጣል ብሎ ያለማሰብ ነገር። ነገር ግን አሁን ቅድም ከመነሳችን አሁን ከአድማሱ ላለመውጣት አመለካከትን ስለሆነ ለተማሪዎች በተማሪዎች አሁን ለትምህርት ያላቸው አመለካከት ስለሆነ የተጠየቁት ጥያቄ ትልቁ ግንዛቤ ማጣት ይመስለኛል። በትምህርት ስኬታማ መሆንን ግንዛቤ ማጣት ይመስለኛል። ምን መገንዘብ ይኖርባቸዋል? እንደኛ ትምህርት ቤት ካልቸር ግን ምን አለ? እኔ በግሌ የትምህርት ቤት ባህል የሚባል እንትን አለኝ፣ አቋም አለኝ። ስኩል ካልቸር ማለት ነው። እያንዳንዱ ትምህርት ቤት ከመንግስት የወረደለትን አቅጣጫ እንደሚያስፈጽም ይታወቃል። ነገር ግን በማፈጻጸሙ ሂደት ውስጥ ቅድም እንዳልኩ ሁላችንም እንዳሻራችን ልዩነት እንዳለን ሁሉ ልዩነቱን ውብ ነው እንዳልኩኝ የኛ ትምህርት ቤት ልዩ የሚያደርገው ነገር ምንድነው? ተማሪዎች ወደ ትምህርት ቤት ሲመጡ ቅበላውን በሞቀ ሁኔታ እናደርግና ስኩል ካልቸር ትሬኒንግ እንሰጣቸዋለን። ስኩል ካልቸር ትሬኒንጉ ምንድነው? ከተማሪ የሚጠበቅበትን ዲሲፕሊን የማስገንዘብ፣ የተማሪ ኃላፊነቶችን የማስገንዘብ፣ የተማሪዎችን መብት እስከምን ድረስ እንደሆነ የማስገንዘብ፣ ባለሙያዎችን ማስተዋወቅ፣ አንዱም ደግሞ ከክላስ ላይ ክፍል ውስጥ ገብቶ ከሚያስተምሩ መምህራን ባሻገር እንደኔና እንዳንተ የስነ ልቦና ባለሙያዎች፣ የልዩ ፍላጎት አገልግሎት ባለሙያዎች መኖሩና እነዚህን ሰዎች በምን መልክ ቢጠቀሙ ስኬታማ እንደሚሆኑ ግንዛቤ መፍጠር ነው። ከዛ ባሻገር አሁን ተማሪዎችን በአመለካከት ረገድ ደግሞ ስናስብ ምንድነው እዚህ በስኩል ካልቸር ትሬኒንግ ውስጥ ተማሪዎች ትምህርት ቤታችን በሰላም መምጣታቸውን ዋርምሊ ዌልካም ካደረግን በኋላ የስኬት አንዱ ቁልፍ በዲሲፕሊን መንቀሳቀስ መሆኑን የግንዛቤ ማስጨበጥና የአመለካከት ትሬኒንግ እንሰጣለን። አሁን እዚህ ላይ የአመለካከት ትሬኒንግ ስንል ምንድነው? ከአገራችን አንጋፋ በትምህርት ስኬታማ ከሆኑና በዓለማዊው መስመር ካሉ ስኬታማ ሰዎችን ስምና ታሪክን በማጣቀስ በሂሳብና በእንግሊዝኛ ክለባት ውስጥ የነዛን ግለሰቦች ፕሮፋይል ወይም ደግሞ ማንነታቸውን የሚገልጹ ውጣ ውረዱን ያሳለፉበትን የሚገልጹ ነገሮችን እናደርግና ልጆቹ እንዲገነዘቡ እናደርግና ከዛ ባሻገር እነዛም ግለሰቦች እኛንም ጨምሮ አሁን ተማሪዎች በሚያልፉበት ውጣ ውረድና ፈተና ውስጥ ማለፋችንን አስገንዝበን መድረስ ያለባቸው ደረጃ ላይ ለመድረስ ቅድመ ሁኔታ ራስን በትምህርት መጥመድና ትምህርት ላይ ማተኮር መሆኑን። ምክንያቱም ተማሪዎች አሁን ባላቸው እድሜና የአእምሮ ብስለት
ሊያረጉ የሚችሉት መማርና መማር ነው። እዚህ ሰዓት አሁን ላይ ከእነሱን ተርም ለመጠቀም ቢዝነስ ሜኪንግ ወይም ገንዘብ መስሪያ ሰዓታቸው ሳይሆን ገንዘብ የሚሰሩበትን ማሳቸውን የሚያርሱበት፣ ወደ አማርኛ ስንመልሰው ገንዘብ የሚሰሩበትን ነገ አእምሯቸውን የሚያዳብሩበት፣ የሚያርሱበት፣ የሚያለሰልሱበት፣ ለነገ ወደሚሰማሩበት ህይወት አእምሯቸውን የሚያዘጋጁበት የእውቀት ስንቅ የሚይዙበት ጊዜ መሆኑን አስገንዝበን አመለካከታቸውን እንዲቃና እናደርጋለን። እዚህ ጋር ይሄን ፈርዘር ለማብራራት ተማሪዎች ይሄ ጊዜያቸው የማይመለስ እውቀት ደግሞ የምርጫ ጉዳይ ሳይሆን የአማራጭ የሌለው ብቸኛ መንገድ መሆኑ ከወቅቱ አንፃር አሁን ላይ ለእውቀት የሚሰጡት ዋጋ ምናልባት በጉልበት ሰርተው ከሚያገኙት ገንዘብ የተሻለ እንደሆነ ለእውቀት የሚሰጡት ዋጋ ማለት ነው ለወደፊቱ። ምክንያቱም አሁን ላይ የኛ ተማሪዎች ከ9 እስከ 12 እስከ መሆናቸው ድረስ አቬሬጁን እንኳን 10ኛ ክፍል ልጅ ብንይዝ ለ7 ዓመታት ቀሪ ጊዜውን በአስቀመጥነት አቅጣጫ ተግቶ ቢማር በእነዚህ 7 ዓመታት ምንም ስራ ሰርቶ ራሱንም ቤተሰቡንም የገንዘብ ድጎማ ባያደርግ በተባለለትና በተቀመጠለት አቅጣጫ ግን ሰክሰስፉል ቢሆን መጨረሻ ላይ አእምሮውን ከሴፍ የሰላ አድርጎት ስለሚገኝ ወደ ስራ ሲሰማራ በግርድፍ ጅል ጠንካራ ሰራተኛ ሳይሆን ስማርት ወርከር ወይም ደግሞ ብልህ ሰራተኛ በመሆን የሱን ኢንቮልቭመንት የማይፈልጉ ነገሮች ላይ ሁሉ ኢንቨስት አድርጎ ራሱን ስኬታማ እንደሚሆን የግንዛቤ ማስጨበጫና የአመለካከት ለውጥ ትሬኒንጎች እንሰጣለን። ይሄ ነው ትምህርት ቤታችን ውስጥ ያለው በአመለካከት ዙሪያ የምንሰራው። እና እንግዲህ እንደገለጽከው መሰራት ያለባቸው ነገሮች በሙሉ ያካተተ ነው። በትክክልም የወደፊት ህይወት ላይ ቤዝ የሚያደርግና አፕላይ ሲደረግ ደግሞ ወደ ህይወት የሚቀይር እንደሚሆን ያሳያል። ግን አሁን እኔ ተማሪዎች ላይ ያየሁት አንዳንድ ነገር አለ። አሁን በትክክለኛ የመማር ማስተማር ሂደት ላይ መምህራኖች ተማሪዎቻቸው ጋር ያላቸው ኢንተራክሽን ስናይ ከክፍል የማስወጣት ለምንድን ነው ሲባል አይታዘዝም፣ አይሰራም፣ የመማር ፍላጎት የለውም የሚሉ ነገሮች ይታያሉ። የመማር ፍላጎት ያለመኖር ምንጩ ቅድም እንደገለጽከው በአቋራጭ የመበልጸግ ኢንፎርሜሽን አላቸው ከውጭ ከማህበረሰቡ የሚያስነገር ተምሬ የተደርሳለሁ ስራ የለም ሰው ሁሉ ተመርቆ የስራ ያለህ እያለ ባለበት ሰዓት ላይ እኔ ተምሬ የተደርሳለሁኝ። ስለዚህ 12ኛ ክፍል ጨርሼ ውጭ ሀገርም በሄድ ለፓስፖርት ለማውጣት እዚህም ደግሞ ሹፌር በሆን መረጃውን የ12ኛ ክፍል የጨረስኩበት ስለሚያስፈልግ ነው እንጂ ወይም ደግሞ ንግድ ለመነገድ ሐሳብ አለኝ እኔ በትምህርት ያልፈልኛል ብዬ አልጠብቅምና ስለዚህ ወደ ስራ መማር ምን ያደርግልኛል ለቢል ነገሮች እኔም ሳነጋግራቸው ተማሪዎች እንደዚህ መልስ ይሰጣሉ። ጥሩ። አሁን እንግዲህ ቅድም የተቃቀስኳቸው ነገሮች ላይ አሉ። አሁን ስራን ማስቀደም ከበሬ ፊት ዶማ አይነት ነገር ወይም ደግሞ ከፈረሱ ጋሪው ቀደም አይነት ነገሮች አመለካከት የተዛባ እይታዎች አሉ። ነገር ግን አሁን አንተ ወደ አነሳው ነገሮች አሁንም አድማሱን ወተት እናድርገውና እውነት ለመናገር መምህራንም ላይ ጋፕ አለ። አሁን ትሩሊ አሁን እኔ በእውነት እዚህ እስካለው ድረስ አስተማሪ ነኝ ብዬ ነው የማምነው። እንደው ቃሉ ራሱ እንደው ምንድነው ብለን ትንሽ ትንታኔ እንስጠው ብለን ብናስብ አስተማሪ ማለት የሚያስተምር ማለት ነው። የሚያስተምር ደግሞ ማለት ተማሪ አለ ማለት ነው ለመናገር። አሁን ጥሩዎች ልጆች ብቻ ይዤ ለመቀጠል እኮ እንደው መኩሪያ በጣም በቅልቦና ካሰብን ትምህርት ቤት ውስጥ ያሉት ልጆች ጥሩዎች ብቻ ከሆኑ እኮ እናንተ በግላችን አሁን ስራ እናገኝም ማለት ነው። የለም ማለት መምህራንም ስራ ሊያገኙ አይገባም ማለት ነው። አዎ ለምን እንደው የኛ ትልቁ ስራ መሆን ያለበት አስቸጋሪዎችን ልጆች ወደ መስመር ለማምጣት እነሱ ላይ ለመስራት የምንሰጠው ተጨማሪ ጊዜ ነው። እኔ በግሌ ምን አምናለሁ መሰለህ፣ አሁንም ይሄ የሚያመለካከት ጉዳይ ነው። አሁን አንድ ልጅ ረበሸ ሲባል አውት ኦፍ ሳይት ላይ ወይም ደግሞ ከክላስ ይውጣልኝ ማለት ጤናማ ነው ብዬ አላምንም። እንደውም ይሄ አመለካከት ምን አይነት አስተሳሰብን ያስታውሰኛል፣ የበሰለና በጣም ጥሩ እይታ ያለው ሰው ይሄን ውሳኔ አይወስንም። ምናልባት ካስታወስከው በሳይኮሎጂ ኮመን ኮርስ ላይ አውት ኦፍ ሳይት ኢዝ አውት ኦፍ ማይንድ የሚባል ነገር አለ። አስታውሳለሁ። ይሄ ማለት ምን ማለት ነው? የተወለዱ ህፃናት 6 ወር ከሆናቸው አንድ አቺቭመንት ነው አቺቭ የሚያደርጉት። ያም
ኦብጀክት ፐርማነንስ ይባላል። ኦብጀክት ፐርማነንስ ማለት ምን ማለት ነው? ከእይታቸው ውጭ የሆነ ነገር ያ ነገር መኖሩን አንጎላቸው መዝግቦ መያዙ ማለት ነው። ከ6 ወር በታች የሆኑ ህፃናት ግን አይናቸው ላይ የሚታየው ነገር ብቻ ነው ያለ የሚመስላቸው። አየህ አሁን እኔ አውት ኦፍ ሳይት ከላይክ ይሄ ከአይን የራቀ ከልብ ይርቃል ብዬ አምኜ ይሄ ልጅ የሚማረው ወይም የሚስተካከለው እኔን አሁን ስለረብሽኝ ከእይታዬ ይውጣ በሚለው ካሰብኩኝ አእምሮዬ ኒርሊ ከ6 ወር አልፏል ብዬ አላምንም። በግሌ ጤናማ አመለካከት ላይሆን ይችላል ያዘኝና አዎ አይሆን አያስኬድም። ከዛም ባሻገር ደግሞ አሁን ከስተማይዝ እናድርገው እስቲ ወደ ባህላችን ወደ ኢትዮጵያዊ ወደ ሆነው ባህል እንግዲህ ማስተማር ማለት ልጆችን ለነገ እንጀራቸው ማዘጋጀት ነው። ትክክል አይደለም? ሴም ታይም ደግሞ አገር ላይም በርደን የመሆን ሁኔታቸውን መቀነስ ነው ማለት ነው። በጣም በረቀቀ ሁኔታ ስታስበው ማለት ነው። በውስጥ ስታስበው እንደዛ ነው። ትክክል ልጆችን ለራስ ገበታ ወይም ለራሳቸውን እንዲችሉ ለራሳቸው ገበታ ላይ እጃቸውን እንዲዘረጉ ወይም ደግሞ ለእንጀራቸው ከሆነ የምታዘጋጃቸው ዛሬ ከገበታው ላይ ወይም ከእንጀራው ቦታ ላይ በምን ሂሳብ ነው አጥፍተዋልና ተነሱ ውጡ የምትለው? ሲቆም ብለን እናስበው። ሁላችንም ገበታ ጋር ስንቀር እንብላ ነው የምንለው አይደለም? ልጆቻችንን ይዘን ሊሆን ይችላል፣ መምህራኖች ቤተሰቦቻችንን ይዘን ሊሆን ይችላል፣ የዘመድ አዝማድን ልጅ ይዘን ሊሆን ይችላል ገበታ ላይ የምንቀርበው። የጎረቤት ልጅ ቢመጣ ከዘመዴ ልጅ ውጪ አይበላም ናውጣ ብለን የምናባረር ማህበረሰቦችን ቅኝታችን ስናስበው እንብላ ነው የምንለው። ማናቆም ሰዎች ማለት ነው። ያንን እሳቤና ስነልቦና ያለው ማህበረሰብ ልጆች የሆነ መምህራን አንድ ልጅ አጥፍቷልና ከክፍል ይውጣ የምንልበት እሳቤ ራሱ ከማዕዱ ነገ ለገበታው ከሚዘጋጅበት ላይ ልብ በል። የአሳ የማብላት ትሬንድ አይደለም። አሳ ከሚይዝበት መንገድ ላይ ነው ልጅህን እያወጣ ያለው። ነገ በምን ወይ እንጀራውን የሚያገኝበትን መንገድ ነው ናውጣልኝ የምትለው። ነገር ግን ይሄ ልጅ እኮ አንተን ሊያናገርህ እንኳን ምናምን በጣም እንብላ ትለዋለህ። መብሊያ መንገዱን እያባረርከው። ይሄን ማልቀበለው ነው እኔ በግሌና ብዙ ቦታም ላይ ማነሳው። ትክክል ነው ማልቀበለው። አሁን በስፔሻል ኒድስ ኤክስፐርቲዝ ላይ ልዩ ፍላጎት ያላቸው ተማሪዎች በየክላሱ አሉ። ተማሪዎች ብቻም ሳይሆን ቅድም አንተም እንዳልከው አመለካከት ችግር ያለበት መምህሩም ነው። እንደ ማህበረሰብም ደግሞ ሁሉም ሰው እንደ ሰውነቱ ሁሉም ሰው ተመሳሳይ ወይም የተለያየ ሊሆን ይችላል እንጂ ልዩ ፍላጎት የሌለው ሰው ነው። ስለዚህ ኮዙ ምንድነው ብለው ጠጋ ብሎ ማየት መጠየቅና መረዳት ከዛም በኋላ በተቻለው መጠን እንዳቅም በሳይንስም ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ በምክርም አገልግሎት በተለያዩ ጉዳዮች ሊሆን ይችላል ድጋፍ ወይም ሰፖርት ማቅረብ ሲገባቸው መምህራን ግን ቅድም ያልከው ነገር ፎልት ሲሰሩ ነው የምናየውና ችግሩ ሁሉም ቦታ ነው ያለው ማለት ነው። እውነት ነው ማክራይ። እሺ አሁን እስኪ እንግዲህ ወደፊት ቀጠል እናድርግና ይሄ አመለካከት የምንለው ቃል በራሱ ቅድም ያላቸው ብያኔዎች አሉት፣ ሌሎችም ብያኔዎች አሉት። ጠጠር ያሉት እስኪ እናንሳቸውና ብዙ ነው ያው እንግዲህ መኩሪያ ምን አለ መሰለህ አመለካከትን በምሳሌም በማብራሪያም ከተለያዩ ነባራዊ ሁኔታዎች ጋርም ለማያያዝ ሞክረናል። ነገር ግን እንደው ጠቅለል አድርገን ስናስበው አመለካከት ለራሳችን ወይም ለነገሮችና ለሌሎች ያለንን ግምት የሚወስንልን ምስል ነው። በራሳችን የምንቀርጸው ማለት ነው። ወይም ደግሞ ባጭሩ የእይታ መነጽር ማለት ነው። ለምሳሌ ስኬታማ ለመሆን ሰው ምን ይጠበቅብኛል ብሎ የአመለካከት ማስተካከያ መንገድ ልቀይስ ቢል አየህ ተኝተህ የማይሆን ነገር ነው። ይሄ እንግዲህ ጠዋት መነሳትን፣ እንቅልፍን መቀነስን፣ በጊዜ ወደ አልጋ መሄድን፣ በጊዜ ካልጋ መነሳትን፣ ጤናን መጠበቅን፣ ራስን ማክበርን፣ የሚሰጡ ስራዎችን በአግባቡና በአዎንታዊ መልክ ተቀብሎ መፈጸምን፣ ነገ የተሻለ እንደሚሆን በማሰብ መትጋትን፣ ብዙ ነገሮችን የሚይዝ ነገር ነው። እነዚህ ነገሮች ምናምን ስታደርግ ትንንሽዬ ነገሮች ላይ እየጨማመርክ ስትሄድ ግን ነገ ሙሉ ስብዕና የተሟላ ይሆንና የምትፈልገው ቦታ ላይ ራስህን ታገኘዋለህ ማለት ነው። ትክክል። እዚህ ላይ የምናየው አለ ጉንዳኖች የሆነ ግንድ ተሸክመው ለማሻገር ነው ጥረት ሲያደርጉ የምታየው። ከአመለካከት ጋር የሚያገናኝ ይሄ በአንድ ወቅት ስልጠና ስንሰጥ የነበረ ምስል ነው እና በጣም ደስ ከሚሉኝ ምስሎች አንዱ ነው። እንደምታየው ጉንዳኖች አሉ። ጉንዳኖቹ በእነሱ ምናልባት በሰው
አንድ ስንዝር የማይሆን ጋፕ ነገር ግን የጉንዳንን ሳይዝ ከግምት ውስጥ በመክተት ማሰብ ነው። ለጉንዳኖቹ ግን ለመሻገር በጣም ከባድ የሆነ ገደል ነገር ሀፕን አድርጓል። ያን ገደል ለመወጣት አሁን ገደሉ በራሱን የቻለ ችግር ነው። በጉንዳን አቅም ደግሞ አንድ ስንዝር የምትሆን እንጨት ለ4 ጉንዳን ይዞ መሄድ በጣም ፈታኝ ነው። ስለዚህ ጉንዳኖቹ ያደረጉት ምንድነው ችግሩ ከመሻገር አልገደባቸውም። በአቅማቸው ተባብረው አንድ እንጨት አመጡ። እንጨቱን ገጠር አካባቢ እንደሚደረጉ የድሮ የወንዝ መሻገሪያ ድልድዮች እንጨቱን አጋደሙት፣ በላው ላይ ሲሻገሩ ነው የሚታየው። አሁን እዚህ ጋር አመለካከቱ ምንድነው የሚያሳየን? ገደሉ ችግር ነው ለመሻገር፣ እንጨቱን መሸከም ራሱ ችግር ነው። ግን እንጨቱን ደግሞ እዛ ጋር መኖሩ መሸከሙን ከባድ ነው ከሚለው አመለካከት ይልቅ እንጨቱን እንደ ድል ተጠቅሞ ደግሞ መሻገር አንድን ገደል በተፈጠረው እድል ራስን እንዴት ወደ ድል ማሸጋገርና ወደ ምንፈልግበት መሄድ እንደምንችል ነው። አሁን ይሄንን ስዕል ወደ ትምህርት ቤት ከስተማይዝ ምናምን ብናደርገው አሁን ከፊታቸው ተማሪዎቻችን የ12ኛ ክፍል ፈተና አለባቸው። ፈተናውን ማለፍ ማንዳቶሪ ነው ለሰራና ለሚጥርና አስፓየር ለሚያደርግ ልጅ ማለት ነው። ነገር ግን አሁን ለማለፍ መስራት ይፈልጋል። አሁን አለመስራት ራሱን የቻለ ገደል ነው ማለት ነው። አሁን ይሄን ገደል ለመወጣት ምንድነው ቅድም የጠቃቀስኳቸው ነገሮች ማሰብ ይቻላል። አሁን በጊዜ የለኝም መንፈስ መንቀሳቀስ፣ በጊዜ የለኝም መንፈስ ኢነሴንስ ምንድነው? አሁን ምናልባት አሁን ለመፈተን 3-4 ወር ነው የቀራቸው ተማሪዎች። አሁን ይሄን 3 ወር እስከዛሬ ያልሰራሁትን የት ብለን ልናስብ እንችላለን። እመነኝ ግን ተማሪዎች አሁን የሚያመለካከት ችግር ካልሆነ አንድ ሳብጀክት ላይ በጣም ሪኳየር የሚደረጉት 90 ደቂቃ ነው ህይወታቸውን ዲተርሚን ለማድረግ ማለት ነው። 90 ደቂቃ ደግሞ ማለት 1 ሰዓት ተኩል። 1 ሰዓት ተኩል ማለት ደግሞ 3 ዓመት ከተማሩት ከ9 እስከ 12 እንኳን ቢሆን 3 ዓመት ከተማሩት ሳብጀክት ላይ ልትመጣ የምትችል ነች ማለት ነው። አሁን በቀን ውስጥ ስንት ሰዓት አለን? በቀን ውስጥ ምን ያህል ብንጥር? በጊዜ የለኝም መንፈስ ለምሳሌ አሁን አንድ ተማሪ ብልህ ከሆነ ብዙ የአጠናን ዘዴዎች አሉ ሰክሰስፉል የሚያደርጉ ማለት ነው። እነሱን ሌላ ጊዜ እናነሳቸዋለን እና ግን እዚህው አመለካከት ላይ በጣም ስኮፑና ሮል እናደርግ። የተለያዩ ቡድናትን ፈጥረው ቢወያዩ ተማሪዎች መምህራን በማይገቡበት ሰዓቶች ወርክሽቶችን ቢሰሩ ወርክሽቶችን ደግሞ ወይም ደግሞ ከወርክሽቶቹ ባሻገር ደግሞ እያንዳንዱ ከዚህ በፊት የነበሩ የፈተኖችን ይዘቶች ቢያዩ አንድ ሳብጀክት አስተማሪ ገብቶ አስተምሮ ሲወጣ ሌላው እስኪመጣ 3 ደቂቃ ቢኖር በ3 ደቂቃ ውስጥ 6 ጥያቄ ማየት ይችላሉ። የቀደምት ጊዜዎችን ማለት ነው። አንድ ሳብጀክት ላይ በቀን ውስጥ 6 ፔሪድ አለ። 36 ጥያቄዎችን ሊሰሩ ነው ማለት ነው። በሰከነ መንፈስ ማለት ነው። አንድ ሳብጀክት ላይ 36 ኒርሊ የአንድ ኤግዛም ኮንቴንት ለምሳሌ ማቴማቲክስ ቢሆን አይ ቲንክ 45 ምናምን ጥያቄ ይመስለኛል። በጣም ከበዛ 60 ጥያቄ ነው። 60 ነው ሂሳብ። ኦልራይት 60 ጥያቄ ነው። አሁን 60 ጥያቄን በሁለት ቀን አቴምፕት ያደርጉታል ማለት ነው። አስተማሪዎች ብቻ በሌሉበት ሰዓት ማለት ነው። አንድ ሳብጀክት ማለት ነው። እቺ ጠብታ የዚች ድሮፕ ኦፍ ጥረት የድምር ውጤቷ ያንን ሳብጀክት ማስተር ያደርጋል ማለት ነው። ምናልባት ያንድን ፈተና ይዘት አንደርስታንድ ለማድረግ አንድ ተማሪ ምን ሊያስፈልገው ነው ማለት ነው? 2 ቀን ብቻ ነው የሚያስፈልገው። እሱም 2ቱ ቀን ደግሞ ሙሉ ቀን እኮ አይደለም። 2ቱ ቀን አስተማሪዎች ከክፍል እስኪቀይሩ በዛ ላይ የሚቀሩ ችግር ገጥሟቸው የሚቀሩ መምህራን አሉ። እረፍት ሰዓት አለ፣ ምሳ ሰዓት አለ፣ ልብ በል ቀደም ብሎ መግባት አለ። እነዚህን ከጨመሩ ሁሉን ሳብጀክት በአንድ ቀን መጨረስ ይችላሉ። ግን ለአእምሮ አሁን እነዚህ ልጆች የሥራ ልምድም ላይኖር ስለሚችል የአእምሯቸው ላይ ጫና እንዳይፈጠር ትንሽ ፕራክቲስ ቢያደርጉ ነገሮችን እጃቸው ላይ ያደርጋሉ። በነገራችን ላይ አሁን ያልከውን ነገር እኮ ጎበዝ ተማሪዎች ይሰሩበታል ሁሌም። ሌላው ሰው ግን ልብ አይልም። ምንም የተለየም አይደለም። እኛም በዚህ መልክ ነው እኮ በአንድ ወቅት እኮ ተማሪ ነበር። ጊዜ ጉዳይ ይሆናል እንጂ እኔ በግሌ ይሄንን ነው ፕራክቲስ አድርጌ ያለፍኩት። የቡድን ጥናት ላይ ደግሞ ከፍተኛ ትኩረት ቢሰጠው አሪፍ ነው። በጣም እኔ አሁን ተጠቅሜበት ያለፍኩት ውጤታማ ይሆንኩበት ምንድነው የሆነው መሰለህ? እሱ በነገር ላይ አስቆምኩት እንጂ ተከትሏለሁ አለ። ምንድነው የሆነው? ማትሪክ ውጤት ሳናስመዘግብ ቀረና ላንድ ግሬድ ነው እንግዲህ ላንድ ግሬድ ሲ የነበረው ቢ ቢሆን ኮሌጅ የመግባት ቻንስ ነበርና ወደ 24 ነው የመጣው። 80ዎቹ ላይ 87 ላይ ነው ጨረስኩት ነውና
የዛኔ ብዙ ነን ከአንድ ሰፈር እንደዚህ ሆነ ነው ቱፎር የመጣብና ከቱፎር መጣቸው ምን አደረግን ፕራይቬት እንፈተናለን ስለዚህ በጋራ ሆነን እናጠናናልና የመንግስት መናፈሻ አለ እዛ ሄደን ቁጭ ብለን መቀጥቀጥ ጀመርን ከዚያ በኋላ እኔ የጠፋኝን ጥያቄ መጀመሪያ እናወጣለን አንድ ጥያቄ የአንድ አመት ሽት እናወጣለን የማትሪክ ሽት ነው ሰብስበን ያለው የ60ዎቹ ሳይቀር የ60ዎቹ የ70ዎቹ የ80ዎቹ ሰብስበን ይዘናቸው ከዛ በኋላ ያንን ጥያቄ ስንሰራ አንዳንዱ በትክክል ያገኛል አንዳንዱ መሃል ላይ ይቆማል አንዳንዱ ጠቅላላ ይጠፋዋል ጫፉን ጀምርና ይጠፋበታል ከዛ እንደዛ ያልችን እየተራረምን እንደዛ እየተገነባባን አንዱ ያወቀውን አንዱ ሲያስተካክል አንዱ የሳተውን አንዱ ሲያስተካክል እንደዛ ያል እየተሞላላ ከዛ በኋላ በፉክክር በፍጥነት ማን ይጨርስ የሚል ስቴፕ ውስጥ ተገባ ማለት ነው ለዛውም ሂሳብንና ፊዚክስን እንኳን ማለት ነው የሚገርም ነው ከዛ ፕራይቬት ስንፈተኑ እነዛ መናቃቸው ጥያቄዎች ተደግሞም የመጣሉ ትንሽ የቁጥርም ለውጥ ያደረጉ የመጡም አሉ ምንም አላስቸገረንም እና ይሄን እንደዚህ እንደርስ ያበቃ ምንድነው አሁን በግል ብትሆን አንድ እንጭት አይነት ደመን ሰው አይፈርድም ነው ይባላል ብዙም አትሄድም የሚያርምህ የለም እንደዚህ በቡድን ስትሰራ ግን በትክክል የሞላህ ትክክለኛው ነገር የጎደለው የሞላው ስለምትሄድ አይረሳም በምልክትም ትይዟለህ ማለት ነው የሚገርም መኩሪያ እኔ አሁን ባለኝ ኤክስፒሪየንስ እንግዲህ አንተም 87 አልክ እኔ 97 ነበር 10ኛ ክፍል የተፈተንኩት 10 አመት ፍልጫለህ አሁን እዛ 10ኛ ክፍል ከመፈተናችን በፊት እንደዚህ ፈተና አንድ 3 ወር ምናምን ሲቀረው ኦልሞስት በዋናነት ስናደርግ የነበረው ከጓደኞቼ ጋር እንዲ ፍሪ ቶክ ክላሶች ነበሩ በነፃነት ሐሳብህን አንስተህ በምትፈልገው ሳብጀክት ላይ የምትናገርበት ጊዜ ማለት ነው የዛኔ አሁን በጣም በማስታወሰው የግል ልምድ ልንገርህ አሁን ፈተናው ላይ ስቀመጥ በኋላ ስነልቦና ዲፓርትመንት ጆይን ካደረኩ በኋላ ለሚሞሪ ምን ያህል የግሩፕ ወርክና ዲስከሽን እንደሚጠቅም ያየሁት ፈተናውን ቱ ዘ ፖይንት ይሄ ነው መልሱ ብዬ ለማስታወስ ትንሽ ነገሮች ብለር ሲሆኑብኝ እንደመደብዘዝ ምናምን ሲሉ ይሄን ሐሳብ ያነሳው ማን ነበር ሰውየው በምልክት ተስተዋውለስ ፍንጭ ይሆነኛል ያን ነገር ለማስታወስ ማለት ነው በኋላ ደግሞ በስነልቦና ይሄንን ሳይ ኪው ዲፔንደንት ሚሞሪ የሚባል አሁን ላይክ ያነበብክበትን ቦታ በማሰብ ጥያቄው ብለር ሲሆንብህ ወይም ግን ትንሽ ቬግ ሲሆንብህ ስትቸገር የት ነበር ያነበብኩት ስትል ከቦታው ጋር በማዛመድ ቦታው አካባቢ ከነበሩ ድምጾች ጋር ቦታው ላይ ከነበሩ ወዳጆች ጋር ኢቭን ወዳጆች አንስተው ሲያስረዱ የነበራቸውን ድምጸት ጭምር ጆሮ ላይ አቃጥሎ ምን እንደሆነ ሐሳቡ ይመጣልሃል በግሩፕ መስራት በጣም ትልቅ ዋጋ አለው ከዛ ባሻገር ደግሞ ቅድም እንዳልነው ማለት ነው ፈተና እኮ ከየትም የሚመጣ ነገር አይደለም አሁን ልጆችን ሙሉ ለሙሉ ፈተና በማየት ላይ ያተኩሩ የሚል ድምዳሜ ላይ እንዲደርሱ ባይሆንም በዛ አይነት አመለካከትም እንደማይኖራቸው አምናለሁ እዛ ድምዳሜ ላይ መድረስ ባይሆንም አትሊስት የፈተና ይዘትንና ምንነት ከግንዛቤ ውስጥ እንዲከት ያደርጋል ለምሳሌ አሁን እኮ ቴክኒካል በቃ ፈተናም ደግሞ ከየትም እኮ አይመጣም ሆነን ለመናገር አንድ ስፔሲፊክ ሰብጀክት ላይ መምህራኖቹ ያወጣሉ የተመረጡ መምህራኖች ፈተና ባንክ ይገባል ከዛ ውስጥ ራንደምሊ አሳይን እየተደረገ በየአመቱ እየተቆነጠረ ነው ፈተናው የሚመጣው ከሰማይ የሚመጣ ወይም ወቅታዊ የሆነ ነገር ምንም የተለየ ነገር የለም ሳብጀክት ማተር ነውና የሚጠበቅብን ምንድነው በቡድን መወያየት የፈተና ቀደም ያሉ ፈተኖችን ይዘታቸውን ማየት መገንዘብ መረዳት በዛ ዙሪያ መወያየት አንዳንዴ ደግሞ የማይቀሩ ለምሳሌ በቋንቋ ዙሪያ ለምሳሌ እንግሊዝኛ ትምህርት ላይ የማይሻሩ ህግጋት አሉ ግራመሩ አሁን አትቀይረው በቃ ያንን መያዝ ነውና ራስን በዛ ልክ ከተዘጋጀ ነገሮች ብዙም ይከብዳሉ ብያለሁ የቃላት አቅማቸውን ማዳበር ነው ቮካቡላሪ ለፓሴጁ ማለት በትክክል እነዚህ ናቸው እስኪ እንግዲህ አመለካከትን በተመለከተ እዚህ ላይ የሚያሳየን ቀጣይ ስላለና ምንድነው ገበሬው ያበራያል ሲወቃ ማበራት ተቀላል አቃለው በከብት ያስረገጡ እህሉን እየተረገጠ ይሄዳል ከዛ የተከሰከሰ ፍሬው እየተለየ እንዲሄድ ነው አንዳንድ ቦታም በዱላም ጭምር የሚመስል ከብት ይላልናቸው አሁን ይሄ በሬው ያበራየለት ነው እሱ ደግሞ ላዳ ይዟል ለንፋስ እየሰጠው ነው አመለካከት ጋኛቸው ነገር አልገባኝም እንደምታየው አይ ቲንክ ከፍታ ቦታ ላይ ያለ ነው
እንዳልከው የእህል ውቂያ እየተካሄደ ነው። የሰውየውን ምስል እናያለን። እያመረተ ያለ ሰው ከብቶች በእህሉ ዙሪያ እየሄዱ እህሉን እያደቀቁ ነው። አይ ቲንክ እህሉን ከገለባው ለመለየት የሚካሄድ ሂደት ነው። ነገር ግን አሁን እዚህ ጋር ከብቶቹም ኖሩ ሰውየውም ኖረ እህሉም ኖረ እህሉን ከቆሻሻው ሊለይልን የሚችለው ንፋስ ነው። ንፋሱ ነው የሚጠቅመው። የንፋሱ ኃይል ነው። ከዛም ባሻገር ደግሞ አርቅ ምናምን ስታይ የንፋስ ኃይል ማመንጫ ዲዛይን ይታያል። ያ ምንድነው ዊንድ ኢነርጂን በምን ልክ ወደ ኃይል ምንጭነት እንደሚቀይረው ነው። አሁን እዚህ ጋር አመለካከትን ከንፋስ ጋር ነው እያዛመደ ያለው ሰው ማለት ነው። ቀጥሎም ባለው ምስል ላይ እንደምታየው አሁን ሰውየውን በመኪና ብንመስለው ጥሩ ቁመና ያለው መኪና ነው የሚታየን። ጥሩ ሰዎች እናያለን። ጥሩ ቁመና ያላቸው፣ ጥሩ ተክለ ሰውነት ያላቸው፣ ጥሩ አለባበስ፣ ጥሩ የሚለውን ይሄ የአመለካከት ጉዳይ ነው። ነገር ግን ከአንደበቶቻቸው በሚወጡ ቃላትና ችግር ሲገጥማቸው ለችግሩ የሚሰጡት ምላሽ ከነፋስ ጋር ቀጥታ ይዛመዳል። አሁን የምታየው መኪና በጣም በግልጽነት ጎማው ተንፍሷል። መኪናው ግን እጅግ የሚያምር የመስክ መኪና ነው። አሁን ጎማ አለው። የመኪናው ሴታፕ ሙሉ ለሙሉ የተሟላ ነው። ነገር ግን ጎማው ነፋስ እስከሌለው ድረስ አንድ እርምጃ ሊሄድ አይችልም። አሁን ይሄ ምስል የሚያስረዳን ነገር ምንድነው? ቀና አመለካከት ወይም ከችግሬ አልፌ መድረስ ያለብኝ ቦታ እደርሳለሁ የሚል ቀና እይታ ወይም አመለካከት ያላዳበረ ሰው ጎማው እንደተነፈሰ መኪና ነው ማለት ነው። አይንቀሳቀስም። ካልተንቀሳቀሰ ደግሞ ከወደ የሚለው ጋር ምንም መድረስ አይችልም ማለት ነው። ይፈተናል። የቀን ጉዳይ ይሆንና ፈተናው ደርሶ ይፈተናል። ሰክሰስፉል አይሆንም። ለምን? ያላረስከውን ያልዘራውን አታጭድም። ወይም አንድ አያት ያባብላል ላላረሰ መቼ አነሰ። መውደቅ ራሱ ሲበዛበት ነው። መፈተኑ ባይተሰልፍ ኖርማል አይደለም ብዬ ነው የማስበው። እሺ ቀጥለን የምናያቸው ደግሞ አሉ። እዚህ ላይ አንድ ስላይድ እናያለን። የአመለካከት ደርዝ ይላል። አፌክቲቭ፣ ቢሄቪየራል፣ ኮግኒቲቭ እና ዲስፖዚሽናል የሚል ነገሮች። እንግዲህ የአመለካከት ደርዝ ስንል ምንድነው? አመለካከታችን የሚቃኝበት መንገዶችን ነው የሚያሳየው። አመለካከታችን ለምሳሌ በስሜታችን ሊቃኝ ይችላል። ጥሩ የስሜት መስተጋብር ላይ ባልሆንበት ሰዓት ላይ ልንወስን የምንችለው ነገር እንደዛው ነው። እንደውም ስትናደድ ወይም ስትቆጣ ምናምን ላለመናገር ተቆጠብ ምናምን ይባላል ይመስለኛል። እንዳይበላሽ ነው። አንደኛው ደግሞ የአመለካከት መቃኛ መንገድ ምንድነው? የባህሪ ነው። ባህሪ እንዴት ራሱ ይቀረጻል የሚለው አንድ ጊዜ ይወስዳል። የአመለካከት ደርዝ ሌላ ደግሞ የሚቃኝበት ሁኔታ ምንድነው? በአስተሳሰባችን ነው። አስተሳሰባችን ደግሞ የሚቀኘው ከተወልደን ካደግንበት አካባቢ የምንወርሰው እውቀት አለ። በልምድ የምናገኛቸው ነገሮች አሉ። እድሜ በራሱ የሚያስተምረን ሰዎች አሉ። አርአያዎቻችን የሚያደርጉት ሚዲያው የሚያደርገው ተጽዕኖ ምናምን ነገር የኛን የልህቀት ወይም ደግሞ ለነገሮች ያለን ግንዛቤ እንደመነሻ ያደርገውና ለነገሮች የምንሰጥበትን እይታ ወይም ግምት እንድናስተካክል ያደርገናል። ወይም ደግሞ አንዳንዴም አመለካከት በተፈጥሮ የሚገኝበት ሁኔታዎች አሉ። ይሄን ያህል ተፈጥሮ ነው፣ ይሄን ያህል ፐርሰንት ግን ሰው ሰራሽ ነው ብለን ከኤንቫይሮንመንት ያገኘው ነው ብለን ልንደመድም እስከማንችል ድረስ እያንዳንዳቸው ሚና አላቸው። እሺ በቀጣይ ደግሞ እዚህ ላይ የሚታዩት እነዚህ አሁን ልጠይቀኝ የፈለግከው አይ ቲንክ አመለካከት እንዴት ይሰራል ለሚለው ነው። የመጀመሪያው የአመለካከት ምንጭ ምንድነው? እምነት ነው። እምነት ላይክ በታላላቆች እምነቶች ውስጥ ወይም ሃይማኖት ውስጥ ሳይሆን ለነገሮች ያለን አስተሳሰብ ወይም አቀባበላችንን አመለካከታችንን ለማዳበር አንድ ምክንያት ይሆናሉ። ወይም ደግሞ የግል ፍላጎቶቻችንና ጉለት ናቸው ብለን የምናስባቸው ነገሮች ለነገሮች ያለንን ምልከታ እንድናስተካክል ያደርገናል። ከዛ ባሻገር ደግሞ ልምዶቻችን በዕለት ተዕለት የምናደርጋቸው ነገሮች አውቶማቲካሊ የሆነ አመለካከትን እንድንይዝ ያደርጉናል። በማህበረሰብ ዘንድ ደግሞ ተቀባይነት ያላቸው
እሳቤዎች አሁንም ያመለካከታችን ምንጭ ይሆናል። ለምሳሌ አሁን ያለንበት ትምህርት ቤት ግቢ ነው። ሴት ተማሪዎች በምን መልክ ጸጉር ስታይላቸውን በምን መልክ ዩኒፎርማቸውን ለብሰው መምጣት እንዳለባቸው ይታወቃል። መንግስትም እዚህ ላይ አድምቶ በመስራት ዩኒፎርም እና ምገባ ፕሮግራሞችን ለብዙ ተማሪዎች ሽፋን ይሰጣል። መኩሪያ አንተም እንደምታውቀው ማለት ነው። ነገር ግን መንግስት ያስቀመጠውን አቅጣጫ ላይ ተመስርቶ በሰጠው ልብስ ላይ ሌላ የማስጌጥና ሰውነትን ሊያራቁት በሚችል አይነት ሁኔታ ለብሶት ቢመጡ ወይም ደግሞ ከዚህ ልብስ ውጪ አድርገው ቢመጡት ማህበረሰቡ የማይቀበለው ነው ማለት ነው። አኔ ከማህበረሰቡ የሚገኝ ነገር ነው። ከዛ ባሻገር ደግሞ እንዲባረክ ይሄ ሊመጣብኝ ይችላል በሚል መዘዝ ወይም ደግሞ expected consequences of behavior አንዳንዴ ያመለካከትን ለምሳሌ አትስረቅ የሚል ጽንሰ ሐሳብ አለ። የማትሰርቀው ለምንድን ነው? አትስረቅ ስለተባልክስ ብቻ ሳይሆን ስትሰርቅ ሊከተልብህ፣ ስትዋሽ፣ ስትቀጥፍ ወይም ስትቀር፣ ስታረፍ ሊከተልብህ የሚችለውን ጦስ በማሰብ ነገሮችን ታስተካክላለህ። ከዛ ባሻገር ደግሞ ባህሪ ራሱ የሰው ልጅ ባህሪዎቹ አይተሰፍ ደግሞ ለአመለካከት ትልቅ ግብአቶች ይሆናሉ። እነዚህ ናቸው አንድ ሰው አመለካከቱን ዴቨሎፕ ወይም ደግሞ ሊቀርጽ የሚችልበትን መንገድ ወሳኝ ጠቋሚዎች ማለት ናቸው። እሺ እዚህ ላይ እስኪ አንዲት ለመጨመር ያህል ባህሪ ሲባል አሁን በስነ ልቦና ትምህርት ምንድነው ዲፋይን ሲደረግ? ያው እንግዲህ ስነ ልቦና ራሱ የሚባለው የሙያ የባህሪ ሳይንስ ነው የሚባለው። የባህሪ ማጥኛ መሳሪያ እንደማለት ነው። አሁን ባህሪ ምንድነው? የመጀመሪያ የሰው ልጅ አስተሳሰብ አለ። ያን አስተሳሰቡን በደንብ ያብሰለስልና በአመለካከት አማካኝነት ምስል ይፈጥርበታል። ያን ምስል የፈጠረበትን ነገር ደግሞ በንግግር ሊገልጸው ይችላል። ያን በንግግር የገለጸውን ነገር በንግግር ከመግለጽ ባሻገር ደግሞ በተግባር ሲኖረው ወይም ደግሞ በተግባር ሲከውነው ባህሪው ሆነ ማለት ነው። የዛ ሰው መገለጫ ጠባዩ ሆነ ማለት ነው። በነገራችን ላይ አሁን ይሄን የጠየኩህ እኔም ትንሽ ባህሪ የሚለውን ተርሙን ቃሉን በራሱ ትርጓሜን በሌላ መልኩ ስለማይ ነው። በሃይማኖት ትምህርት ላይ ሲሰጣው ባህሪ ሰው ከሚለው ጋር ነው የሚሄደው። በአብዛኛው ስለ ሰው አይደለም የምናወራው። ሰው ማለት ሰብ ከሚለው የግዕዝ ቃል የመጣ ነው። ሰብአቱ ከሚለው ነው። ባለ ሰባት ጠባይ ፍጡር ለማለት ነው ሰው ሲባል ይላል። የሃይማኖት ትምህርት ላይ ነው ያለው እና ሰባት ባህሪያት አሉት። አራቱ የስጋዊ ባህሪያት ናቸው፣ ሶስቱ ደግሞ የነፍስ ባህሪያት ናቸው ይላል። አሁን ባህሪ ሲባል እንግዲህ እነዚህን ሰባቱን ይዞ ከአራቱ የነጣጠለ ሲያወጣቸው አሁን እሳትነት፣ ነፋስነት፣ ውሃነት፣ አፈርነት ወይም መሬትነት ይላቸዋል። ይሄ እነዚህ የስጋ ባህሪያት ናቸው። እነዚህ ባህሪያት ሰው በተባለው ፍጥረት ላይ በሙሉ ሰው በሚባለው ፍጥረት ላይ በሙሉ አንድ አይነት ናቸው። እንደገና ሶስቱም የነፍስን ደግሞ ሲታዩ ህያዊት፣ ነባቢት፣ ለባዊት ይላል። ነባቢት የምትናገር ናት፣ ሰው ነፍሱ የምትናገር ነች። ህያዊት ናት፣ አትሞትም፣ ኢተርናል ነች። እንደገና ደግሞ ታስባለች፣ ታውቃለች፣ ዕውቀት አላት። ለባዊት ነው ያንና የሰው መገለጫዎች ናቸው። የሰው መገለጫ ናቸው። ቀደም እንዳልከው አሁን በስነ ልቦና ቀደም ምን ይባላል ባህሪ ያልኩህ እኔ እንግዲህ ከዚህ ጋር ስለተጋጨ ነው። ዙሮ ጠባይ በሚለው ነው ምን ዘውኛ ባይባር ስናይ ማለት ነው። ያው ለአጠቃላይ ነገር እንግዲህ ሰው ላይቱ እንዲዛቸው በማለት ነው። እስኪ ወደ ቀጣዩ እንሂድና የአመለካከት ለውጥ ቁልፎች አሉት ነው የሚለው። እውነት ነው። ያው እንግዲህ አሁን የአመለካከት ለውጥ ማለት ምን ማለት ነው? ከዚህ ቀደም ይዘን የነበረው ግንዛቤ ወይም ለነገሮች የምንሰጠው ትርጓሜ ጤናማ ሳይሆን ቀርቶ እኛን ወደ ስኬት ወይም ደግሞ በተሰማራንበት መስመር ከግብ ያደርሰናል ብለን ካላሰብን የአመለካከት ለውጥ ያስፈልጋል ማለት ነው። ስለዚህ ያንን ለማድረግ ደግሞ የመጀመሪያ የሚያስፈልገው ነገር ምንድነው? የቃላት ኃይል ነው። ሰው ንግግሩን ይመስላል ወይም ደግሞ you are what you frequently say። ለምን የምንለውን ነገር ተከትሎ ደግሞ ስሜታችንን ይገዛዋል ማለት ነው። ስሜታችን ደግሞ የልምምዳችን ውጤት ነው ማለት ነው። ለምሳሌ አሁን አንተ ጠዋት እዚህ ቢሮ ለመምጣት የምትነሳበት ሰዓት አለ። ሁሌም ሰዓት አይታ አይደለም የምትባነነው፣ ልምምድህ ስለሆነ እዛ ኮንቲነም ውስጥ ተገርተህ ራስህን አግኝተዋል ማለት ነው። ሰው ለምሳሌ
ከባህሪው ከተለመደው ልምምድ ውጪ የሆኑ ነገሮች ሲሆኑ ለምሳሌ አሁን አርገህም ማታውቀው ብለን እናስብና 10 ሰዓት ተነስተህ ሰው ልትሸኝ ነው። ሶፋር ግን አንተ በመነሳት ያስለመድከው አእምሮህ ምንድነው 11 ሰዓት ተኩል ላይ ነው። 11 ሰዓት ተኩል ላይ አላርም አያስፈልግም ለመባነን። ግን ያለመድከው ነገር ሲሆን ደግሞ ልማድ አድርጎ አእምሮህ የተቀበለውን ነገር ዲስትራክት ማድረግ አለበት ማለት ነው። ለዛም አላርም ትሞላለህ ማለት ነው። ልምምድ አንድ የስሜት ኃይልን ስለሚቀይር ጥሩ ትንንሽ ጥሩ ጥቃቅን ጥሩ ነገሮችን መለማመድ ግሮስ ኢፌክታቸው ወይም ደግሞ ድምር ውጤታቸው ወደ ጥሩ ነገር ያመጣናል ማለት ነው። የአመለካከት ለውጥ ውስጥ ላይ የስሜት ኃይል ትልቅ ነው ለማለት ነው። ስሜት ኃይልን ተከትሎ ምን ይመጣል ደግሞ የሐሳብ ኃይል ነው። የሐሳብ ኃይል ደግሞ ነገሮችን የምንረዳበት መንገድ ነው። ለምሳሌ አንድ ሰው ቅድም እንዳልኩት አንድ በተማሪዎቹ እናድርገውና አሁን 12ኛ ክፍል ፈተና ለማለት 3 ወር ነው የቀረው። አሁን በ4 ዓመት ያልተለማመድኩኝ ሰውዬ በ3 ወር እንዴት ስኬታማ ሆናለሁ ብሎ ቢያስብ ቅድም ባስቀመጥናቸው ጥንጥዬ ስልት አስተማሪ እስኪቀየር ብቻ 6 ጥያቄ በመስራት በ2 ቀን ውስጥ የአንድን ሰብጀክት ጥያቄዎች ሊጨርሱና ሊረዱ ይችላሉ። ለምሳሌ የ2016ን የፈተና ይዘት ማወቅ ይችላሉ ማለት ነው። አንድ ስፔሲፊክ ላይክ ለምሳሌ ፊዚክስ ላይ፣ ባዮሎጂ ላይ፣ እንግሊሽ ላይ አንደርስታንዲንግ መፍጠር ይችላሉ ማለት ነው። አረዳድ ነው። አሁን ይሄ የሐሳብ ኃይል ነው። ይሄ ልምምድ ደግሞ እየዳበረ ሲሄድ ኒርሊ በ2 ሳምንት ውስጥ ሁሉንም ሳብጀክት የ2016ን ጨርሰዋል ማለት ነው። የ2016 ሙሉ ለሙሉ አንደርስታንድ አድርጎና 60 ከ60 እያንዳንዱ ሳብጀክት አወቀ ማለት ለቀጣይ 2017 እና 18 ላይ ለሚመጡ ስፕሪንግ ቦርድ ይሆናቸዋል ማለት ነው። የፈተና ይዘት አውቀዋል። በሳብጀክቶች ደግሞ ተቀራራቢነት የሆኑ ነገሮች ኮንሴፕቶች አሉ። ከነዛ ውጭ አይደለም ትንሽ ነው ነገሮች ራሱ ጥያቄ መደገም ስለሌለበት ነው እንጂ እንትን ይላል ማለት ነውና የድግግሞሽ ኃይል ወደ ልማድ ይቀየራል። ድግግሞሽ ኃይል ደግሞ አንተን አውቶማቲካሊ የሚገራህ የፓራዳይም ሺፍት ወይም ደግሞ የእይታ አድማስህን የማስተካከል ባህሪ ያለው ማለት ነው። ከዛ ባሻገር ደግሞ ወደ ቁርጠኝነት ውስጥ መምጣት አለበት። የቁርጠኝነት ደግሞ ስትመጣ አሁን እዚህ ጋር የአቻ ግፊትን የማህበራዊ መስተጋብርህን ልታስተካክል ነው። ለምን አንድ አይነት ላባ ያላቸው ወፎች አብሮ ይከንፋሉ እንደማለት ነው። ለዚህ ላይና ይሄ ማህበራዊ ሚዲያው ላይ አብሮ ለመደስኮር የሚገናኙ ልጆች ወደ ጥናት መስመር ሲመጡ እዛኛው ጋር ክፍተት ይፈጥራሉ። የሚፈልጋቸው ሰው አይኖርም ማለት ነው። እዚህ ውስጥ በማይፈልጉበት ሰዓት ላይ ራሳቸውን ደግሞ ጥሩ ልምምድ ካላቸው ሰዎች ጋር አቆራኝተዋል ማለት ነው። የዚህ ቁርኝት ውጤት ደግሞ ምን ይሆናል? የአመለካከት ለውጥ ይሆናል ማለት ነው። ወደኋላ በግርሻ መልክ እንዳይመልስህ ተጠንቅቀህ የምትራመድ ከሆነ በጣም ነገሮች ጥሩ ይሆናሉ ማለት ነው። በጣም እናመሰግናለን። ኦልራይት እኔም በጣም አመሰግናለሁ መኩሪያዬ። እሺ እንግዲህ ጠቅለል ለማድረግ እንሞክርና እንግዲህ እስካሁን ያየነው አመለካከት ምንድነው ከሚለው ከዛ መገለጫዎችን እና ሂደቶችን እንደሚመስሉና በመሃል ደግሞ ጠቃሚ ሆነው አንዳንድ ነጥቦችን እያያዝን ሄድ ነው። እውነት ነው። እንግዲህ ተማሪዎች አሁን ከተነጋገርነው ካደረግነው ውይይት በመነሳት ምን ጭብጥ መያዝ አለባቸው ነው የምንለው? እንግዲህ እስካሁን ብዙ ነገሮችን በዚህ በአመለካከት ዙሪያ አንስተን ለመወያየት የግልም ልምዶቻችንን ለማንሳትም የሳይንሳዊ የሆኑ ነገሮችንም ለማጣቀስ ሞክረናል። አሁንም ደግሜ መናገር የምፈልገው ሰው ግብ አስቀምጦ እስከተንቀሳቀሰና በዛ ባስቀመጠበት ዲሲፕሊን እስከተንቀሳቀሰበት ድረስ ውጤታማ ከመሆን የሚያግደው ነገር ምንም የለም። ለምን በጣም በግሌ በመናምን አለው የሰው ልጅ በተፈጥሮ ስኬታማ ሊሆን ይችላል ብዬ አላምንም። በጥረት ግን ሰው እኩል ነው። በጥረት በተሰጠን ሰዓት ባስቀመጥነው ዓላማና ራዕይ ልክ ከተንቀሳቀስን ከግብ ማንደርስበት ምንም ምድራዊ ኃይል አይገድበንም። ይሄንን ቀና አመለካከት ይዘን አመለካከት በዋናነት 2 አይነት አሉ። ቀና አመለካከት ፖዚቲቭ እና ጨለምተኛው ኔጌቲቭ እና ኒውትራል ደግሞ አመለካከት አለ ለዘብተኛው ማለት ነው። ከቀና አመለካከትን አዳብረን ከለዘብተኝነት አሁን በብዛት ተማሪዎች ላይ የምናየው ለዘብተኝነትና ኔጌቲቭ አቲቲዩድ ነውና ከሁለቱ በመላቀቅ ትንንጥዬ ጥረቶችን በማድረግ ከመንፈልግበት የትምህርት ስኬት ላይ የምንደርስ መሆኑን ከዛ ባሻገር ለተማሪዎች ይሄ እድሜ መማሪያ እንጂ መስሪያ እንዳልሆነ አሁን ላይ በመማር ጊዜ ያባከኑ ሳይሆን ራሳቸውን ለነገ ለሚሰሩት ነገር በደንብ እየሰሩ እንደሆነ እዚህ ጋር እንደውም ዴል ካርኒንግ የሚባል
አንድ ደራሲ ያለ በጣም የማደንቀው የጠብታ ማር ደራሲ ነው። የጠብታ ማር ደራሲ ነው እና እኔ እንደውም ከጠብታ ማር ይልቅ how to influence and influence people የሚለው መጽሐፍ ላይ ነው ጠብታ ማር እዛ ላይ ያለች አንድ ቻፕተር ነች። ኢድሮፖካኒ ነው የምትለው ምን ይላል መሰለህ ዴል ካርኔጊ if your job is cutting a tree ይላል ያንተ ድርሻ ዛፍ መቁረጥ ከሆነ ይላል መጥረቢያህን ሞርድ ይላል። ትክክል መቁረጥ ነው። መጥረቢያህን ሞርድ ማለት ምን ማለት ነው? ሻርፕን ዲሶ ይላል መጋዝህን ሞርድ ማለት ነው። ምን ማለት ነው? ባልተሞረደ መጋዝ ወይም ባልተሞረደ መጥረቢያ 10 ሰዓት የሚፈጅብህ እንጨት ለመጣል 2 ሰዓት መጥረቢያውን ብትሞርደው በአንድ ሰዓት ዛፉን ትጥለዋለህ ይላል። ያው ኖርማሊ ዛፍ መጣልን እዚህ ጋር እንደ ለወግ ተጠቀምነው እንጂ የምደግፈውም ሐሳብ አይደለም። ሰው ከመግደል ላይ ይቻላል ያው እንጨት ያው እንደ ስራ ነው ስራ ግን ብናስበውና ለልማት የሚፈልግ ቦታ ሆኖ ካገኘ ነው ማለት ነው። ቢርዛቲን ማይንድና ምንድነው አሁን ወደ ተማሪዎች ይሄን ከስተማይዝ ስናደርገው ደግሞ ምንድነው ተማሪዎች አሁን ላይ ስራ ላይ ተሰማርቶ ቢዝነስ የነሱ ተርም ነው። ቢዝነስ ላይ ተሰማርቶ ገንዘብ ማምጣት ማለት በአልተሳለ መጥረቢያ ለ10 ሰዓት በአንድ ሰዓት የምትወድቅን እንጨት እንደመጣል ነው። ነገር ግን አሁን ጊዜያቸውን ሙሉ ለሙሉ ትምህርታቸው ላይ በደንብ አተኩሩ በደንብ በቃ ጊዜ የማይመለስ ነገር ነውና ዕውቀት አማራጭ የሌለው ምርጫ መሆኑን ተገንዝበው ከሰሩ ነገ ላይ ልክ ዛፍ ቆራጩ በአንድ ሰዓት በመወረደው መጥረቢያ እንደሚጥለው ሁሉ በትንሽዬ ጥረት ብዙ ጊዜ ፈጅቶባቸው ሊያገኙትንና ምናልባት ትምህርት አቋርጠው እድሜ ልክ ፈግተው የሚያገኙትን ነገር ግራጁዌት ካረጉ በኋላ በ2 አመት ምናምን የሚኖራቸው ነገር ይሆናል። ይሄ ስራው ላይ ደግሞ በሰዓቱ ስራው ላይ ይደርሱበታል ማለት በጣም ምንም ባከነ የሚባል ነገር የለም። ምክንያቱም ልጆች መገንዘብ ያለባቸው ነገር ሁሉም ነገር ስቴጅ አለው። ስቴጁ ምንድነው ወይም ሂደት አለው። ሂደቱ ደግሞ ምንድነው መማሪያ ሰዓት መስሪያ ሰዓት አይደለም። ከእንግዲህ ግንዛቤ መማሪያ ሰዓት በሶሻል ሚዲያ ላይ የሚባክን ጊዜ አይደለም። እነዚህ ልጆች ደግሞ ዋና ስራቸው ከስልካቸው ጋር ተቆራኝተው አልባሌና ከባህል ያፈነገጡ ነገሮችን ወስዶ ምክርንም አለመስማት ደረጃ ላይ ደረሱ ልጆች ስላሉ አመለካከታቸውን በስራ ለመቅረጽ መጥረቢያቸውን እንደመሞረድ አንጎላቸውን ማሰራት አለባቸው። ይሄ ነው ለለቱ። በጣም እናመሰግናለን። አመሰግናለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችንና አድማጮቻችን ለዛሬ ያዘጋጅናችሁ የፖድካስት ፕሮግራም ይሄን ይመስላል። በቀጣይ ደግሞ በሌሎች ርዕሶች የምንገናኝ ስለሆነ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንትም እያደረጋችሁ እንድትከታተሉን እንጠይቃለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ። እናመሰግናለን።